ሰላም ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበለልኝ። ስለ ነጻነት ወርቅነህ እንግዲህ ለምን ሚስትየው አላለቀሰችም? ለምን ዝም አለች? ሌላ አግብታለች? ብዙ ነገር ሲባል ነበረ። አሁን ላይ ግን ሚስትየው ወታ ማለት ነው መልስ ሰጥታለች። ምን አለች? ምንድነው የሚለውን አብረን እንሰማለን ማለት ነው። ሙሉ መልስ እንዳለ አስገባላችኋለሁ ማለት ነው። ግን እኔ የሆነ ነገር ልበል ማለት ነው። አንድ ሰው ሲሞት ሰው ቁስለኛ አቤት ኢትዮጵያን ስንባል ማለት ነው ለኃጢአት እንዴት እንደምንሮጥ እንዴት እንደምንቸኩል ለውሸት መረጃ ማውጣት በጣም ነው የምንቸኩለው። ለምን እንደሆነ አላውቅም እኛ እና ለምን እንደምንቸኩል አናውቅም ማለት ነው። እና ተጣልተዋል የተባለው ውሸት አልተጣሉም። ሁለተኛ ደግሞ አላለቀሰችም የተባለው እንደተናገረችው ሰው ልጅ ሲደነግጥ ማለት ነው ምንም የሚናገረውን ነገር አያውቅም። ማልቀስም ያቅታችኋል አንዳንዴ ድንጋጤ። እኔ በራሴ በኩል ድንግጥ ካልኩኝ እንባይም አይወጣም፣ ድርቅ ነው ምለው። መሮጥን ራሱ አልችልም። የሆነ ነገር ምንም አልችልም። በቃ ፍስስ የሚያደርገኝ ነገር አለና እውነት እንኳን አልመስል ስላላት ነው። እና አልተፋቱም፣ አብረው ነው ያሉት፣ በፍቅር ነው የነበሩትም። ሁሉም መረጃ የውሸት መረጃ ነው። ከሷ አንደበት ደግሞ ሙሉውን አስገባላችኋለሁ። እስኪ ከሷ ደግሞ ሙሉውን መልስ ስሙት ማለት ነው። ከአንደበቷ ያስገባላችሁ። ለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን ምስጋና ብቻ ነው ያለኝ። ሀዘናችሁ ሆኖ እንደኔ ላዘናችሁ ከጎኔ ለቆማችሁ ለሁላችሁም ክብር ምስጋና አቀርባለሁ። ሌላ ነገር ምንም የምለው ነገር የለም። እግዚአብሔር ውለታችሁን ይክፈላችሁ። ለሁሉ ከሌ አልልም። ሁላችሁም አጠገቤ ለነበራችሁ ሰዎች ሁሉ እግዚአብሔር ምስጋናውን ይስጥልኝ። አመሰግናለሁ። አሜን አሜን። አይዞን ንጹህ ተጽናኝም ተበረታችም ማለቱ ቀላል ቢሆንም ስሜቱን ለመቻል ይከብዳል። እውነት ነው፣ ልክ ነሽ። ግን በወቅቱ ሁላችንም የሰማንበት መንገድ እጅግ አሳዛኝ ነበር። ምልሽ አሁን ማህበራዊ ትስስር ገጹን በስቷል። ሰውም ከቤተሰብ ቀድሞ ሀዘንን የሚያውጅበት የተለያዩ መንገዶች አሉና እንደው ሀዘኑን የሰማችሁበት ሁኔታ እንዴት ነበር? የነበረው አስቸጋሪ ሁኔታ አገር ቤት ደርሰሽ ለቀብር እስክትበቂ ድረስ ረጅም ጉዞ ነው ያደረግሽው። ብዙ ፈተና ይኖረዋል። አዎ ገና አልተቀበልኩትም። ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስነ ስርዓት አልተሰናበትኩትም። ብቻዬን አላገኘሁትም። አሁን ነፂ የህዝብ ነው፣ ግን ለኔም የኔ ነበር። አጣሁት። ብቻዬን አላለቀስኩም። ሁሉም ከጎኔ ነበር። እኔ እንጃ ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ላስቀይማችሁ ይችላል። ይቅርታ። አይ ብዙ ሰው ይረዳል ብዬ አስባለሁ። በዚህ አይነት ትኩስ ሀዘን ውስጥ ሆነሽ ነው እንዲያው ስሜትሽንም እንድታጋሪ የተለያዩ ጥያቄዎች የሚነሱ ስለነበር እንደ ቤተሰብም እንደ ወዳጅም በሚል ነው ቆይታ እንዲኖረን እንጂ ከዚህ ስሜት መውጣት እንደማይቻል በዚህ አጭር ጊዜ ውስጥ እረዳለሁ። ሰዎችም ይረዳሉ ብዬ ተስፋ አደርጋለሁ። ከዛ ጋር ተያይዞ የሚነሱ ጥያቄዎችም ስለነበሩ አንዳንድ ጥያቄዎችም የእሷ ስሜት ምንድን ነው በዋነኛነት ያለችበት ሁኔታ በሚል ተነጋግረን ነው እንጂ ያለሽበትን እኔም ሁሉም ሰው ይረዳል ብዬ ተስፋ አደርጋለሁ። አመሰግናለሁ።
እንዲያው ፈተናውስ ምን ያህል ነበር? ምክንያቱም ነፂ በተደጋጋሚ ተናግሮታል። እሱ ሙያውንም ስራውንም ቤተሰቡንም እኩል ይወዳል። ነገር ግን ደግሞ ሙያውን በዚህ ሙያ ላይ ሆኖ ነው መኖር የሚፈልገው እና ወደ ኢትዮጵያ የገባበትን አጋጣሚ እናውቃለን። አንቺ ደግሞ እናትነት፣ ሚስትነት፣ የርቀት ትዳር ፈተናና ችግሩ በስደት ምን ያህል ነበር ፈተናው? አላማ ነበረን ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ ማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ይዤ ቁጭ ብዬ እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከሩ በእነሱ ጉዳይ። ራሳቸውን አመማቸው፣ ልውሰዳቸው ሐኪም ቤት አልውሰዳቸው፣ ይሄ ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳደጋቸውም አንድ ላይ ነበርን። ሳንወያይ ምንም ነገር አድርገን አናውቅም። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። እንደሰማችሁት እንግዲህ ሰምታችኋል ማለት ነው። ሁሉንም መረጃ አብረው ነው ያሉት። ደንግጣ ነው ያላለቀሰችው። ለምን አላለቀሽም ተብሎ ሌላ ነገር ማለት አይቻልም። አሁን ላይ እሷን እያቃጠላት ያለ ሰዎች ብዙ ነገር ብለዋል። ማመን አልቻልኩም። እንዴት ልመን፣ እንዴት ልቀበል? ውሸት መሰለኝ፣ እውነት አልመስልም አለኝ። አዎ ይመስላል። የሆነ ነገር በድንገት ሲመጣባችሁ ማመን ስለሚከብዳችሁ ያን ነገር አምናችሁ ለመቀበል በጣም ነው የሚያስቸግራችሁ፣ በጣም ከሚባለው በላይ ማለት ነው። እና ብዙ ነገር ባንናገር፣ ብዙ ነገር ተሰደበች፣ ስንተቻት ነበረ፣ ሲሰልዋት ነበረ። አግብታለች፣ ሌላ ስላገባች ነው። ብታገባስ የልጆቹ አባት እኮ ነው። እኔ ከልጆቼ አባት ለምሳሌ እግዚአብሔር አይበል አግብቼ ወልጄ ልጄ የልጆቼ አባት ቢሞት ሌላ ባል ባገባ የልጆቼ አባት ስለሆነ አለቅሳለሁ እንዴ። ምክንያቱም በፊት ያሳለፋችሁት ነገር ትዝ ይላችኋል። ሁለተኛ የልጆቻችሁ አባት ነው እና ሰው እንዴት ነው ማያለቅሰው? የተፋታ ስንት ዓመት እንኳን የተረሳሳ ያልወለደ እንኳን ያለቅሳል። ለባዳ እንኳን ለቅሶ ቤት ስንሄድ እናለቅስ የለ እንዴ? ዘመድ ሳንሆን ምን ሳንሆን ሰዎች ስላለቀሱ ብቻ እኮ እናለቅሳለን እንዴ። ምንድን ነው ጉዱ? እና ሰው ብቻ ዝም ብለን ባንፈርድ ጥሩ ነው ላለው። ነፍሱን በአጸደ ገነት ያኑረው። በጣም ያሳዝናል። እንግዲህ እናትየው ይያዙ፣ ሰራተኛዋ ትያዝ። ጁስ ተሰጥቶት ነው የተመረዘ ጁስ ነው የጠጣው። ቤት ውስጥ ነው ህይወቱ ያለፈው። ሴፉ ዋሽቷል። እንደዚህ በቃ ብዙ ሰዎች ሲተቹ ምን ሲሉ ነበረ። ያው እውነቱ ይሄ ነው እንግዲህ። እሷ መልስ ሰጥታለች ማለት ነው። ከዚህ ቪዲዮ የምትረዱ ሰዎች ትኖራላችሁ ብዬ አስባለሁ። ለሞተው ነፍስ ይማር፣ ለቤተሰብ መጽናናትን ያድልልን። ያሳዝናል። ከባድ ነው ብቻ መፍረድ ቀላል ነው በሰው ቁስል።